ታውቃላችሁ? በህንድ ታሪክ ውስጥ እጅግ የተከበሩ አምልኮ ሁሉ የሚፈጸምላቸውና ታላላቅ ግዛቶችን ያስተዳደሩ ነገስታት ኢትዮጵያውያን እንደነበሩ። India used to be called long time ago Eastern Ethiopia. ታሪክን ወደ ኋላ ገልጠን ስንመለከት አንድ እጅግ አስገራሚና ብዙዎቻችን የማናውቀው እውነት እናገኛለን። ኢትዮጵያውያን ነገስታት በህንድ ምድር። ይህ ተንስኡ ሚዲያ ነው። ሰዎች በህይወት ለምን ይወድቃሉ? የውድቀቶቻችን መንስኤዎችና መፍትሄዎቻቸው ይተነተናሉ። ተንስኡ ሚዲያ። ሰላም ጤና ይስጥልን ውድ የተንስኡ ሚዲያ ቤተሰቦች እንዴት አላችሁ? ዛሬ የምንነጋገርበት ርዕሰ ጉዳይ ኢትዮጵያውያን ነገስታት በህንድ ምድር ወይም ደግሞ በህንድ ምድር የነገሱ ጥቁር አናብስት በሚል ርዕሰ ጉዳይ ላይ ይሆናል። በታሪክ እንደሚታወቀው ኢትዮጵያውያን ነገስታት ህንድን ያስተዳድረዋል። እንግዲህ ይሄ በተለይም የተረሳ የሀበሻ ነገስታት ታሪክ በህንድ ምድር ተብሎ የሚጠቀስ ነው። እንደምታውቁት በሁለቱ ሀገራት መካከል ያለው ግንኙነት የዛሬ ወይም የትናንት ወሬ አይደለም። ከ2000 ዓመታት በላይ ያስቆጠረ በንግድ በባህልና በደም የተሳሰረ ረጅም ታሪክ ነው። ነገር ግን ታሪክን ወደ ኋላ ገልጠን ስንመለከት አንድ እጅግ አስገራሚና ብዙዎቻችን የማናውቀው እውነት እናገኛለን። ታውቃላችሁ? በህንድ ታሪክ ውስጥ እጅግ የተከበሩ አምልኮ ሁሉ የሚፈጸምላቸውና ታላላቅ ግዛቶችን ያስተዳደሩ ነገስታት ኢትዮጵያውያን እንደነበሩ ታውቃላችሁ? አዎ፣ ከባርነት ተነስተው የህንድን ፖለቲካ እስከመዘወር የደረሱ የቤንጋል ሱልጣኖች እና የደቡብ ህንድ ገዢዎች በመባል የሚታወቁት ኢትዮጵያውያን ነበሩ። ስለዚህ በዛሬው ቪዲዮአችን ስለ ንግድ ትስስራችን ብቻ ሳይሆን ስለ እነዚህ ጀግና ነገስታት፣ ስለ ጥበብና በህንድ ምድር ስለነገሱ ኢትዮጵያውያን እንመለከታለን። አብራችሁን ቆዩ። ታሪኩ የሚጀምረው ከሩቁ ነው። እንግዲህ እንደምታውቁት ግሪክ እና ሮም ከመመስረታቸው ከሺህ ዓመታት በፊት በኢንዱስ ሸለቆ ወይም ኢንደስ ቫሊ በሚባለው ድራቪዲያንስ የተባሉ ኩሩና ታታሪ ጥቁር ህዝቦች ሀያል ስልጣኔ ገንብተው ነበር። ታዋቂው ጸሐፊ ዶክተር ክላይድ ዊንተርስ አፍሮሴንተሪዝም በተሰኘው መጽሐፋቸው እንደገለጹት በጥንት ጊዜ ኢትዮጵያውያን በወቅቱ ናጋ በመባል የሚታወቁት ማለት ነው ከህንዶች ጋር የጠበቀ ግንኙነት ነበራቸው። እነዚህ ናጋዎች ህንድ ውስጥ በዚህ ስም ናጋ በሚል እስካሁንም ድረስ የተሰየመ ወንዝ በነገራችን ላይ አለ። ይህንን በመረጃ በዚህ መልኩ መመልከት እንችላለን። India used to be called long time ago Eastern Ethiopia. Everybody knows that, right? No? Yes. Okay. Yes. You also probably heard there is a big river in India called Ganges. Okay. To be frank, till 2 years back, I did not know what the meaning of the word Ganges. I simply know Ganges is Ganges. Do you know the name Ganges is one of the strongest and famous emperors of Ethiopia? That's right. Do you think some crazy Aryans would name a big river in India after an African emperor? Would not. Simple logic says that. እንዲያውም የሳንስክሪት ቋንቋና የህንድ ስልጣኔ መሰረት ላይ የኢትዮጵያውያን አሻራ አለ ብለው ይከራከራሉ እነዚህ አጥኚዎች። ይህንን ሀሳብ የሚያጠናክረው ደግሞ ታዋቂው የጣሊያን ተጓዥ ማርኮ ፖሎ በ1288 ዓ.ም የፓንዲያን ግዛትን ከጎበኘ በኋላ ባሰፈረው ማስታወሻ ላይ እንዲህ ይላል። እነዚህ ሰዎች ለአማልክቶቻቸው ያላቸው ክብር ትልቅ ነው። አማልክቶቻቸውንና ቅዱሳኖቻቸውን ሲስሉና ሲቀርጹ መልካቸውን እንደራሳቸው ጥቁር አድርገው ነው። በአንጻሩ ሰይጣናቱን እንደ በረዶ ነጭ በሆነ ቀለም ይቀቡ ነበር ይላል። ይህም እንግዲህ በወቅቱ ጥቁር ቀለም የክብር የኃይልና የመለኮት መገለጫ እንደነበር ያሳያል። ዛሬ ድረስ እንግዲህ በህንድ የሚመለኩት እንደ ሺቫ ተብሎ የሚመለኩት እና ክሪሽና ያሉት አማልክት በጥንታዊ ስዕሎቻቸው ላይ ጥቁር ወይም ሰማያዊ ቀለም ተቀብተው የምናያቸው በዚህ ምክንያት ነው ማለት ነው። እንደምታውቁት እነዚህ ጣዖቶቻቸው ክሪሽናና ሺቫ የሚባሉት
በጥንታዊ ስዕሎች ላይ ጥቁር ቀለም ወይም ሰማያዊ ቀለም ነው ተቀብተው የሚታዩት እና ከዚህ የመጣ እንደሆነ ነው የሚነገረው ማለት ነው። ወደ መካከለኛው ዘመን ስንመጣ ደግሞ ታሪኩ ይበልጥ ግልጽና በተጨባጭ ማስረጃ የተደገፈ ይሆናል። በህንድ ታሪክ ውስጥ ሀበሻ ዳይናስቲ ወይም ሀበሺ ዳይናስቲ ወይም የሀበሻ ስርወ መንግስት ተብሎ የሚጠራ ዘመን ነበር። እነዚህ ኢትዮጵያውያን ወደ ህንድ የገቡት በንግድ በወታደርነት እና በአሳሽነት ሲሆን በጊዜ ሂደት ቤተ መንግስት ውስጥ ያላቸው ተሰሚነት እያደገ እንደመጣ ነው የሚነገረው። ከእነዚህም መካከል እንግዲህ ሻህዛዳ ኒሆጃ ባርባክ የሚባለው ይጠቀሳል። ይህ ጀግና ሰው በ1487 የቤንጋልን ዙፋን በመቆጣጠር የራሱን ስርወ መንግስት እንደመሰረተ ይነገራል። እሱ የሲዲ ወይም የሀበሻ ጎሳ ተወላጅ ነበር ማለት ነው። ምንም እንኳን ስልጣን ላይ የቆየው ለጥቂት ጊዜ ቢሆንም ኢትዮጵያውያን ከወታደርነት አልፈው ዙፋን ላይ መውጣት እንደሚችሉ ያሳየ ቀዳሚ ንጉስ ነበር ማለት ነው። ከዚህ በላይ ግን በህንዶች ልብ ውስጥ ልዩ ቦታ ያለው ኢትዮጵያዊ ንጉስ ማሊክ አንዲል ካን ሱልጣን ይባል ነበረ። ወይም በንግስና ስሙ ሰይፈዲን አቡል ሙዛፊር ፊሮዝ ሻህ ይባላል። ይህ ንጉስ ከ1487 እስከ 1490 ባለው ጊዜ ሲነግስ በህዝቡ ዘንድ የሚታወቀው በፍትሐዊነቱና ለከት በሌለው ቸርነቱ እንደነበር ይነገራል። እንዲያውም ታሪክ ጸሐፊዎች እንደሚሉት የቤተ መንግስት ሹማምንቶቹ በንጉሱ ቸርነት ተማረው ነበር ይባላል። አንድ አስገራሚ ታሪክ ከዚህ ጋር ተያይዞ ይነገራል። በወቅቱ የነበሩ ሹማምንት ይህ የአቢሲኒያ ሰው የገንዘብ ዋጋ አይገባውም፣ ዝም ብሎ ይበትናል ብለው እርስ በርስ ተማከሩ ማለት ነው። ከዚያም ምን ያህል ሀብት እያባከነ እንደሆነ በተግባር ለማሳየት በማሰብ እጅግ ብዙ የወርቅ ሳንቲሞችን ሰብስቦ እንደ ተራራ በመቆለል ንጉሱ በሚያልፍበት መንገድ ላይ ያስቀመጡት ይባላል። ንጉሱ ማሊክ አንዲል ሲገባ ያንን የተቆለለ ወርቅ አየና ይሄ ሁሉ ገንዘብ ምንድን ነው ሲል ጠየቀ። ሹማምንቱም ይህ እርስዎ ለድሆች ሊሰጡት ያዘጋጀነው ነው አሉት። የጠበቁት ንጉሱ ይደነግጣል ብለው ነበር። እሱ ግን ፈገግ አለና ይህማ ምን ይበቃል፣ ለዚያ ሁሉ ድሃ እንዴት ይዳረሳል? እስኪ ሌላ ወርቅ ጨምሩበትና አከፋፍሉት አላቸው ይባላል። ይህ ንጉስ እንግዲህ በህንድ ጋውር በሚባል ከተማ ያሰራቸው መስጊዶችና ታላላቅ የፊሮዝ ሚናር ግንብ ዛሬም ድረስ የቱሪስት መስህብ ሆነው የኢትዮጵያውያንን ህንፃ ጥበብና ታሪክ እየዘከሩ ይገኛሉ። ሌላው ንጉስ ደግሞ ታላቁ ማሊክ አምባር የሚባለው ነው። ይሄ ያልተዘመረለት ጀግና ነው ይባላል። ከቤንጋል ነገስታት በተጨማሪ ስለ ህንድና ኢትዮጵያ ታሪክ ስናወራ ማሊክ አምባርን መዝለል አይቻልም። በ16ኛው ክፍለ ዘመን መጨረሻ እና በ17ኛው ክፍለ ዘመን መጀመሪያ አካባቢ የደቡብ ህንድን ፖለቲካ የለወጠ ኢትዮጵያዊ ነው። ይሄ ማሊክ አምባር ከኢትዮጵያ ከሐረር ወይም ከአምባት አካባቢ እንደሆነ ይገመታል የዘር ሐረጉ። እንግዲህ ይህ ንጉስ ከኢትዮጵያ ተወስዶ በባርነት ወደ ህንድ የገባ እንደነበር ነው የሚነገረው። ነገር ግን በጥበቡና ወታደራዊ ብቃቱ ከባርነት ተነስቶ የአህመድ ናጋር ግዛት ጠቅላይ ሚኒስትር እና የጦር መሪ እንደሆነ ነው የሚነገረው። ማሊክ አምባር በወቅቱ የነበረውን ሀያል የሙጋል መንግስት ለዓመታት በአርበኝነት የተዋጋና የጉሬላ ውጊያን በህንድ ያስተዋወቀ ስትራቴጂስት ነበር ይባላል። የዛሬዋን የህንድ ከተማ ወራጋምባን ቀድሞ ካድኪ ትባል ነበር የመሰረተው እሱ ነው ይባላል። የሙጋል ንጉሠ ነገሥት ጃንጊር ማሊክ አምባርን ማሸነፍ ስላልቻለ በከፍተኛ ጥላቻና ንዴት ያ የተረገመ አቢሲኒያዊ እያለ ይጠራው ነበር ይባላል። ማሊክ አምባር እንግዲህ በስራው የህንድን ታሪክ የቀየረ ኢትዮጵያዊ ንጉስ ነው ማለት ነው። ይህን ስናጠቃልለው እንግዲህ እነዚህ ታሪኮች የሚያሳዩን ነገር ቢኖር እንግዲህ ኢትዮጵያውያን በሄዱበት ዓለም ሁሉ የባርነት ቀንበርን የሚሰብሩ ባርነት የማይስማማቸው በጥበብና በጀግንነት ነገስታት፣ አርክቴክቶችና መሪዎች መሆን እንደቻሉ ነው። ዛሬም በህንድና በፓኪስታን ሲዲ እየተባሉ የሚጠሩ ዝርያቸው ከምስራቅ አፍሪካ በተለይም ከኢትዮጵያ የሆኑ ማህበረሰቦች አሉ። ምንም እንኳን ታሪኩ በስፋት ባይነገርም የዛሬዋ የህንድ ስልጣኔ ውስጥ እንግዲህ የኢትዮጵያውያን አሻራ ጎልቶ ይታያል ማለት ነው። የሻህዛድ ባርባክ ጀግንነት፣ የማሊክ አንዲል ቸርነት እና የማሊክ አምባር ወታደራዊ ጥበብ የዚህ ማሳያዎች ናቸው፣ ከላይ ያየናቸው ማለት ነው። የእነዚህን ጀግኖች ታሪክ ከዚህ በፊት ሰምታችሁ ታውቁ ይሆናል። ለመሆኑ የእነዚህን ጀግኖች ታሪክ ከዚህ በፊት ሰምታችሁ ታውቃላችሁ? በሌላ ዓለምስ የኢትዮጵያውያን ታሪክ እንዲህ አይነት ተመሳሳይ ታሪኮች እንዳሉ ታውቃላችሁ? በየትኛው የዓለማችን ክፍል ኢትዮጵያውያን አሻራቸውን እንዳኖሩ እንዲዳሰስላችሁ ትፈልጋላችሁ? ሐሳባችሁን በኮሜንት ላይ አስቀምጡና በሌላ ርዕሰ ጉዳይ እና በሌላ ታሪክ ተመልሼ እመጣለሁ። እስከዛው ሰላም ቆዩ።